ግማሽ ትጨምሪያለሽ ብለውኝ ከፈልኩ። ምን አሉኝ ሲመጡ እነሱ ፊ አምሌት 5 ሚኒት 55 ደቂቃ ነው የሚያስተምርሽ። 10 ደቂቃ ሌት ከሆንሽ 50 ደቂቃ ኤኒ ሌት በሆንሹ ነው 30 ደቂቃ ሌት ብትሆኝ 30 ደቂቃ ነው የሚያስተምርሽ አሉኝ። ኦኬ አልኩ። ከዛ ቀጠርኳቸው። የመጀመሪያ ኤክሳይትድ ነኝ ለመማር እጠብቀዋለሁ። ሰውየው ትራፊክ ነው ምናምን ያዘኝ ብሎ ሌት ነኝ። ስንት ሀፈናው ጠበቅኩት። የለም የባሰ ተጋይቶ ነው መሰለኝ ብቻ ሲለው አልመጣም። ደወልኩኛ ካምፓኒ ሰውየው ሌት ሆኗል። 55 ደቂቃ እስካሁን እየጠበቁት አልመጣም። ስለዚህ እኔ ለልጄ ቤቢሲተር ጓደኛዬ ናት የጠበቀችው፣ ግን ለቤቢሲተር ከፍያለሁ። ስለዚህ የቤቢሲተሩን ገንዘብ ትከፍላላችሁ ስቲል ቢመጣ። እናንተ ሌት ስትሆኑ ከኔ ትወስዳላችሁ። እናንተ ሌት ስትሆኑ ህጋችሁ ምንድን ነው ንገረኝ አልኩት። ለእነሱ ፋይን ነው ቢኮዝ የያዝ አክሲደንት ደውሎልናል። ኢዝ ኖት ማይ ቢዝነስ አልኩት። እኔ እየጠበቅኩ ነው። የቤቢሲተር ከፍያለሁ። ልጅቷ 2 ሰዓት ስጠብቅልኝ አስከፍለኛለች። ማን ነው ሪስፖንሲቢሊቲ የሚከፍለው ስላቸው ለእነሱ ያለው ህግ ፋይን። የምችለው እንግሊዝኛ ሙልጭ አድርጌ ሰድቤ ገንዘቤን አስመልሼ በቃ እነዚህ እንደውም አያስተምሩኝም ወጣሁና አለን። ይሄ ፍሬንድ ያልኩሽ ስናድር ስላየ እኔ እኮ አንቺ በጣም እንትን ቸኮልን ነው እንጂ እኔ አስተምርሻለሁ፣ ድሮ እንደውም አስተምራለሁ መኪና አለኝ። እንዴት ታዲያ ለምን አታስተምረኝም በትዕግስት? ኧረ እኔ ትዕግስተኛ ነኝ አለንዬ ብዬ ተለማምጫው ይዞኝ ወጥቶ ስንት ነው ዊኬንድ ላይ ይዞኝ ወጥቶ አስተማረ። አውቶማቲክ ስለሆነ የመጀመሪያ ቀን በደንብ አስተምሮኝ ስመለስ ኦልሞስት ራሴ ይዞ ተመለስኩ። ኦኬ መኪና እስከዛሬ ይችናት አመለስኳት። ሁለተኛው ቀን ይዞኝ ሲሄድ ራሱ አጠገቤ ቁጭ ብሎ ዱቅል ያልኩ እየነዷት ሄድኩ። ኤክሳይትድ ሆኛ አልገባም ብዬ ስነዳ እዛ ጋ ውሰደኝ እዚህ ጋ ውሰደኝ በራሴ እየነዳው ብርቅ ሆነብኝ። 3ኛው ቀን ይዞኝ ሄደ በደንብ። 3ኛው ቀን እሱ ሳያወራ ብቻዬን ሳቀልጣት ስነዳት ሮምዬ ቻለች አልኩልሽ። እና በ4ኛው ቀን ሰኞ ሲፈልገኝ መኪናዬን ይዤ ወደ ስራ አስቢው ስራ ይዤ ሲሄድ ምኑ ጋ ምን ማቆም እንዳለብኝ ምናምን የማውቀው ነገር የለም። መኪናዬን እየነዳው የምኖረው ኪልበርን ነው የምሰራው ሀክኒ ነው። ይዣት ሄድኩኝ እያቆራረጥኩ አደባባዩ ምኑን እየጣስኩ እንደምንም መድረስ አይቀርም ስራ ቦታ የደረስኩ 1 አወር ድራይቭ አድርጌ ስራዬ ቦታ ስደርስ ፓርኪንግ አላስተማርም። በዚህ ቦታ መኪና ያለው መኪና ደግሞ ከ2 መኪና መሀል ነው። ቤት በኩል ላስገባት ሳያስተምረኝ ደውዬ አለን አበርኩበት ፓርኪንግ ዩኒቨር ቲችሚያውቱ ፓርክ እና የት ነሽ ሲለኝ ስራ ቦታ ይዣት ሄድኩ ስል አበደብኝ። ዋርክ በቃ እኔ ልመጣ ስራ ሊረፍድብኝ ስለሆነ ኦኬ ደውላለሁ ተወው ብዬ ዘጋውና የሆነ ናይጄሪያ መኪና ቆሞ እዛ ጋር አየሁት። አልኩት እነሱ አበሻ ሲያዩኝ ነው ምነው የሚስቁት። ካኒ ፓርክ ማይ ካር ፕሊስ አልኩት። ዋት አለ ካኒ ፓርክ ማይ ካር ስለው መጣ ወደ እኔ። ዋት አባውት ዩ ሲለኝ ሚ አይ ጀስት ኖ ሃው ቱ ድራይቭ አይ ዶንት ኖ ሃው ቱ ፓርክ ስለው ሀበሽ ኢዝ ኖት ዲስ ካንትሪ ቬሪ ዴንጀረስ ምናምን ብሎ ሊመክረኝ ማለት ነው። እባክህ ምክሩን ተውና ፓርክ አድርገው ያ ጀስት ፓርኪት አልኩት። ፓርክ አደረገልኝ መኪናውን። ቁጥሬ ልስጥሽን ያስተምሻለሁ ልትጀናጀር 1 ቁጥር አጉድዬ ሰጠዋት ቀይሬና እኔ እየበረርኩ ወደ ስራዬ ስመለስ ደግሞ ክፋቱ ስራ የሚያልቀው 11 o'clock ማታ ነው የምወጣው። ጨለማ ስመጣ ከመኪናዬ ውጪ እንዳለ ጠቅላላ ህዝቡ ወደ ቤቱ ሄዷል። ሶ ያዋጣኛለች መኪና ቢነዳት ጥያት ልሂድ ወይስ ልንዳው? እግዚአብሔር ያውቃል አልኩና መዝሙር በትንሹ ከፈትኩና ቀበቴን አረኩና መብራቶቹን ፍለጋ ስፈልግ አገኘኋቸው። ረጅም አጭር ሳበራት በሩ ኦኬ ሌፍት ሳረግ ምን ሳረግ አገኘኋቸው። የታባቱ ብዬ አረኩና ስመጣ እኮ ድፍረቴ ቀበቶ ሁሉ አላረኩም እችላለሁ ብዬ ማለት ነው። አንድ እጄን ሁሉ እንደዚህ እያወጣሁ የጉራይን እየነፋው ነድቼ አሁን ሲሄድ ግን ስለጨለመ ሮምዬ ገደል እንዳትገቢ ብዬ
ቤልቴን አድርጌ ቀስ ብዬ መዝሙር እግዜር እርዳኛው ስናጠፋ እግዜር እርዳኝ ነው። እግዜር እንዲተባብረኝ መዝሙሯን ከፍቼ በአደባባዩ ወደ ሌላ ሰፈር እንዳልሄድ እየቆምኩ እየጠየቅኩ እንደምንም ደረስኩልሽ እና የሰፈሬ መታጠፊያ ጋር ዋን ዌይ ነው። በዚህኛው ሜር ሲገባኝ በዚህ ዋን ዌይ ነው። በዚህ ሜር ሲገባኝ ሳላየው በዚህ ስመጣ የሀገር መኪና ተሰብስበው ላይ መጡ። ቀጥ ብዬ አጥፍቼ አቆምኩት። ይህ ያለፉ ያልሰደቡኝ ስድብ የለም። የምድረ ነጭ ጸጥ አቁሜ ቁጭ አልኩኝ። አልፈው ሲጨርሱ ልክ መብራት ሲይዛቸው አዞርኩትና በዚህ ሄድኩኝ። አሁን ቢሆን በሄሊኮፕተር አሳደው ነበር የሚይዙኝ። እግዚአብሔርን በዋን ዌይ ገብቼ እኮ ነው። ከዛ አዙሬው በዚህ ታጥፌ ሄድኩኝ። ሰፈሬ ደርሼ አለን የሰራሁትን ፎልት ስነግረው አበደብኝ። ቢሆንም እንዴት ይዘሽ ትሄጃለሽ? በቃ ለዚህ ነው አላስተምርሽም። እኔ ሪስፖንሲቢሊቲ አንድ ነገር ብቶኛ አበደ። በቃ እኔ ስላላወቅኩ ነው ዝም በል አልኩት። ዘኔክስ ዴይ አልወሰድኳት አስቀምጨው። ዊኬንድ ላይ ፓርኪንግ በደንብ አስተማረኝ። 2 ቀን 3 ቀን ፈትቼ ፓርኪንግ በደንብ ተምሬ ከቻልኩ በኋላ በቃ ነደዋት። 5 ቀን ነው ያፈጀብኝ አስተማረኝ። ከዛ ወዲህ ነደዋት። ግን አሁን ግን እንደዚህ አይነት ፎልት ለንደን ላይ ብትሰሪ መቀመቅ ነው ቢያስገቡሽ። ድሮ ብዙ ነገር ወንጀል ብትሰሪም ዳትማች። አሁን ግን ስደተኛው አማሯቸዋል። እኔ ፎልት ካገኙ እያዳፉ ነው የሚወስዱሽ። እዚህም አያልፉም ምንም ነገር ኦቨር ካረጎሽ ያው ሀፍቶ ሀብ አንለስ በጣም ጥሩ የተባረከ ሰው ካልሆነ በስተቀር ያለ ትኬት ታታልፊም። ያለ ኢንሹራንስማ ዶንት ኢቨን ድሪም። ከተያሽ ገባሽ በቃ ዘሴት። ታዲያ አንዴ ደግሞ ምን አልኩኝ፣ ጓደኛ የቤት እየሄድክን 3 አዳዲስ መኪና ደግሞ ኬት እንደመጡ መርሴዲስ ምናምን ተሰብስበው BMW ውሃ የመሰሉ ቆመዋል። እኔ ልታጠብ ስድልሽ ፍሬን ይዛለው ብዬ ፔትሮል አላጋጨው። ፔትሮል ሰጠዋለሁ። መኪናው ጠቅልሎ 3ቱንም ግርግዳ ላይ ለተማቸው። ሳያቸው እንዳለ አዳዲስ መኪና አለቀልኝ። ሮሚ ፑልባክስ አረገው። የኔ መኪና በአንድ በኩል ተጨምድዳለች እንጂ ፋይን ናት። ቶዮታ ናት። ቶዮታ ኮረላ ነው። ስስበው የኔ ፋይን ናት። አንስተን አለንን እጄ ሁሉ ተንቀጠቀጠ። በድንጋጤ የተላተምኩ ነው የመሰለኝ። እኔ መትረፌን መኪናዊ መትረፌን ሳቅ አለንና ቀይሬን ብዬ አለንን ያዝ ፑልባክ አድርገን አመለጥን። አበሻው ሲያስፈራራኝ በካሜራ ታይተሻል ቢሉ ይመጣል እንደዚህ ይላል። ምን ሲሉ ዝንታ አለም ያነሳኝም የለ የፈለገኝም የለ ያገኘኝም የለ። አለፍ ነው እንጂ ያንን ቢያገኙኝ 3 ብራንዲው መኪና ከፓርኪንግ ወደ ግርግዳቸው ላይ አላጥፈን ካርቶን ናቸው የዚህ ሀገር መኪና። ገና ሲነካ ተነስቶ ግርግዳ ላይ የሚለጠፍ እና ምን አባታቸው ላርጋቸው? የኔ ፎልት እኮ አይደለም። ፎሎ ዮናስ መኪና ልታስተምረኝ ነው። ፎሎ ቱሚ ትለኛለህ። ፓርኪንግ አቋቋሙ ሊያስተምርሽ ይሆናል። ዝርዬ ፎሎ ቱሚ ይላል ዝም ብሎ። ፓርኪንግ ሊያስተምረኝ ነው። አሁን እኮ ለምጃለሁ። አሁን ከፈለግ ትራክተር ነዳለሁ። ቆይቷል እኮ የማውራላችሁ የ17 ከቻልክ ሄሊኮፕተር ማብረር ብታስተምረን ዮናስ፣ እኛም ፎሎ እናደርጋለን። ሄሊኮፕተር ነው የመንሱሩን ሄሊኮፕተር መለማመድ አለብን። ኢትዮጵያ ውስጥ የአየር እንትን ትራንስፖርት ተጀመረ ነው ያሉት። ሀገር ውስጥ ሆኖ የአየር ባየር በድዋ ነው የተጀመረው። ሮሚዬ ኧረ ውሸት ነው። ወይኔ ሮሚዬ ትራክተር ትነጃለሽ እንዴ? ትራክተር ነው እርሻ ጀምሬያለሁ። ትራክተር ነው ዝርያ ስለ ፍቅር ሲዝን ስለ ፍቅር ሲዝን ጀመርሽ። ስማ ፍቅር ይዝም ፋዘር ቤት እንትን ጥምቀት እጅግ ሳሪ መጣችልሽ። ሮሚ መጣች። ሳርዬ አለሽ? ሰው ሰለች። ኧረ ሳርዬ የእኛዋናት ዝርያ ቼክ አድርጋት። የአሜሪካኗ ሳርዬ ናት አይመስለኝም። ኖ አይደለችም። አይደለችም። ኦኬ ኖ አለች። አይደለች አባት ቤት ታቦቱ ገና ስለሆነ
መሀል ላይ ስለሆነ ለምን ዝርያና ፍቅር ይዝም አባት ቤት እሱን ይዤ ሄድኩኝ። ቤተ ጎረቤትን ገባው። እንዴት ነሽ? ደህና ነሽ? በቃ እንደዚህ ስለ ፍቅር ይዝም ማውራት ጀመረን። እኮ አስቸገረን ብንመክረው ምናምን አለ። በቃ እዛም ሲታሰር ለሮማን ንገሩልኝ ያለው ምናምን አለ። ድምፅ እንደሆነው ኦኬ ምናምን በቃ እንደ እናት እሷም ተናገረች። የሚቻለኝን ስውሯ ማርያም ይዤ ሄድኩኝ። አምልጦ ሄደ ገለመሌ ምናምን አለች እየሰማሁት። ከእንደገና ደግሞ ሌላ ስቶሪ አባስየው ሲነግረኝ እኔ እንደምታዩት አልችልም ማዳመጥ፣ ራሴ መለፍለፍ እንጂ ማዳመጥ ችግር አለብኝ። ያብ ስራ አስበው ታሪኩን አያውቅ ሰውየውን አያውቃቸው ይዞ ገብቼ ያብ ስራ እሺ እያለ ሲያዳምጥ ዞር ሲል እኔ እንቅልፌን የለው አውየው አውርቶ የተወሰነ ድረስ ሰምቼዋለሁ። ግማሹ ላይ እንቅልፌን ዝርያሽ የሚዞት ያዳምጣል። እሺ ከዛስ ብሎ አዳምጣ። ስነቃ መጡ። ሮማን ታቦቱ ደርሷል በሏት ምናምን ሲሉ ነቃ። ትዝ ሲለኝ አባት እንደምታው ወይኔ ጉዴ አልኩና እሺ እንዴት ሆኖ 12 ቤቱን እንዳከራዩት ላይ ነኝ አልኳቸው። ያ የገረመው ደግሞ ካቆሙበት 12 ቤቱ ጋር ነው። ተሳቸው እኮ 12 ጨርሰው 60 ምናምን ገብተዋል። 12ቱ ጋር ነው ዝርያ። ኧረ ተይ ሮማን፣ እኔ ምንም በማላውቀው ታሪክ ሳዳምጥ ጥለሽ በቃ ታቦቱ ደረሰ ነገ ይቀጥሉልኛል ብለናቸው ጥለናቸው ወጣ። ለነገሩ አንቱ የሚባል አይደለም። ያ አባቱ የዝርያ ፎቶ ዝርያ ግን ወሬውን ጨርሰዋል። በጣም እኮ ገብታለች የመጀመሪያ። እኔ የገረመኝ ምን ታውቂያለሽ? ዝርያ የፍቅር ሲዝን ፋዘር አይደለም የገረመኝ። እሱ ተኝቶ ልክ 12 ቤት ሰርቼ ይኸው እያከራየው ነው። እዚህ እኮ ቤት አለው ቸግሮት አይደለም እንዲህ የሚሆነው ምከሪ ምናምን ብለው ልክ 12 ሲጠራልሽ አንቺ ለጥ ብለሻል። ዞር ብሎ አየና እኔ ሰውየውን አላውቀው ምን አላውቀው ስለ ታሪኩ አላውቅ አዳመጥኩት። ከዛ ጨርሼ አሁን ያው መኪና ለታናሽ መኪና ገዝቼለት ሰርቻለሁ እግዚአብሔር ይመስገን ምናምን ብሎ ታሪኩን ጨርሶ አንቺ አትነቂም ታቦቱ መጣ ሲል ነቀሽ። እሺ 12 ቤቱን ብለህ ስትያቸው የምር ሰውየው ሊቀጥል እኔ ጨርሻለሁ። እኔ ልጣ የፍቅር ሲዝን ፋዘር እጅግ በማረሰው ታሪክ የሰውየው ታሪክ ድጋሚ ሊደግም የወሬ አለ። አንዳንድ ሰው ለማን ላወራ የሚል ሰው አለና የዛኔ መቼ በማረሰው ከአንቺ ጋር ቁጭ ብዬ ያየሁት ታሪክ እሱን ነው። በቃ መቼ ጭራሽ የሰውየው መድገም ያንቺ መጠየቅ፣ እኔ ደግሞ ጭራሽ ድጋሚ አሁን ታሪኩ 45 ደቂቃ ሊፈጅ ነው እንጂ ታቦት መምጣት እኮ ነው የጠቀመን። አይዞህ የእሱን ታሪክ ለራሱ ለፍቅር ሲዝም እንነግረዋለን። ቆይ መቼ ደረሳለን? ፍቅር ሲዝም አይስክሬም ገዛችሁልኝ ብሎ ሰማ የፋሚሊ ታሪክ አለ እኛ ኢትዮጵያ ማረሳው እሱን ቀን ሀናና ቡጣ የክት ልብሳቸውን ለብሰው ሰርግ ቤት ምግብ ሳይበሉ የተመለሱ ኧረ ላስላስ እኛም እኮ አልበላንም፣ ግን እነሱ ከጠዋት የጀመሩ በአምቡሃር ጠጥተው አጥበው ሆዳቸውን መጥተው የሰርግ ቤት ቡል የሚጠርጉ ወፍ ቡጣ እኮ የዛን ቀን እኮ አደባባይ ላይ እኮ ነው እዚህ ጋር እኮ ይሳፈራል ያለችው ዝርያ ስለራበኝ እኮ ስቶፕ ማለት ነው። እኔ እኮ እንደዚህ በጣም እንደራባቸው በቃ አስቀርብላቸው ሁሉ ነበረ። እግዚአብሔርን ተሆነው እኔ ያ ምሳ በልተዋል።
ምን አባቱ ምናምን ብዬ ነው። ኧረ ዝርያ ለራሳቸው የላቸው። የእነሱ እኮ ደግሞ ይሻላል። አትላስ ደግሞ መስሪያ ቤት አበሻ ቀሚስ ይዛ ሄዳ ለብሳ አንዴ እዛ ነኝ አንዴ እዚህ ነኝ ስንላት ቶቶት የሚለውን ይዛ ሄዳ ቶቶት ዱቅ ብላ ዞር ብትል ማንም የለም። አንድ ቢራ አዘዝኩ አለች። በሌላት ብር ቢራ አዛ ብታሰርጉ ጠየቁ። ሮማን ዝርያ ላይ ፍላ ያለችው እዚህ ሰርግ አለ እንዴ? ሰርግ የሚባለው ዱቅ ብላ አንድ ቢሯን እያጣጣመች ደወለች። ሄሎ ሮሚ ደርሻለሁ። የቶቶት እንዴ እኛ ወተናል እንዴ? እኔ ቶቶት ነው ያለውን ሰርግ ቤቱ ከፈለሽ ከሱ ከፍ ይላል፣ ሄደሽ ድረሺ። እንዴት አውቃቸዋለሁ? አይ ከፈለግሽ መሄድ ትቻለሽ፣ እኛ ግን ጨርሰን ወተናል ስላት እንደ ዛሬ ቀልል ያላቀም ብትመጣ አሪፍ ነው። ዛሬ ብትመጣ ብንነጋገር አሪፍ ነው። የእውነት ቂም ያዘችብን እኮ የዛን ቀን ነው። ኬኬ ነቢ የምንላት መስሏት ቶቶት ደግሞ ሲባል ባህላዊ ምናምን ምግብ ነው ወይ ዝርያ። በቃ እንሂድ 10 ደቂቃ የአንቺ 10 ደቂቃ መቀመጡ 11 ሰዓት ጠብቆሽ አባ ቃሪያ ሳልወጣም ብሎ ማን ቁጭ ብሎ ሲጨፍር የተገኘው ናውጣ ሰርጎ አልቋል ሲባል እንዴ ሳንመጣ ምንድን ነው? ና ተብሎ በግድ እኮ ነው የመጣው። አባ ቃሪያ ራሱ እኮ ፈኒ ነው። አይ እንትና አታላ ብትኖር አሪፍ ነበረ ዝርያ ማለት የተሰማትን ሪል ስሜት ትነግረን ነበር። አሁን ተረሳስተናል አይደል? ቂምን ብትይዝብን ይቅርታ እንጠይቃታለን። እስቲ ላትላስ ቡጣ ዝርያ ቡጣ ማል አደባባይ ላይ ነው። እኔ ደግሞ ምን ሆነች ብያለሁ። አንዳንዴ ጎሚት ሲሌሽ ወይ የሆነ ነገር ማለት ስቶፕ ባለች